አምዶች ወይም ምሰሶች ክርስትና መሰረት ያለው ህይወት ነው ክርስትና ስለ አምድ ስናወራ ስለ ምሰሶ ስናወራ መጀመሪያ መሰረት መኖሩ ማወቅ አለብን ክርስትና በእውነተኛ አለት ላይ መሰረት አድርጎ የተገነባ ህይወት ነው ዛሬ ስለ ክርስቲያናዊ ህይወት አምዶች ወይ ምሰሶች ስናወራ መነሻ ማድረግ ያለብን ክርስትና መሰረት አለ ወይ የሚለው ነው መሰረት በሌለበት አምድ አይወራም ስለዚህ የክርስትና መሰረቱ ምንድነው የክርስትና ፋውንዴሽኑ መሰረቱ ምንድነው አሁን ያለንበት ቤት አየር ላይ አልተቀመጠም ማንኛውም ቤት አየር ላይ አይቀመጥም ማንኛውም ህይወት አየር ላይ አይቀመጥም ብዙ ጊዜ ክርስትና ላይ ችግሩ እንደዚህ አይነት መዋቅሮች እንዳሉት አለማወቃችንና አለመማራችን ክርስትናን ቤተክርስቲያን የመመላለስ ህይወት ይመስለናል ክርስትና በየቀኑ የምንለማመደው ልምምድ ህይወት ይመስለናል ክርስትና መሰረት ያለው ህይወት ነው ክርስትና መሰረት አለው የክርስትና የመጀመሪያው መሰረት ምንድነው ክርስትና የሚያሰኘው መሰረቱ ወይ ፋውንዴሽኑ ምንድነው ዛሬ ምሰሶችን ከማውራታችን በፊት መሰረቱን ነው ዛሬ መናገር የምፈልገው ምንም አምዶች ላይ ቢሆንም መሰረቱ ግን ምንድነው ማቴዎስ 16 ቁጥር 16 ላይ እንደዚህ ይላል ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው ኢየሱስም መልሶ እንዲህ አለው የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ እኔም እልሃለሁ አንተ ጴጥሮስ ነህ በዚህችም አለት ላይ ቤተ ክርስቲያኔን እሰራለሁ የጋኔንን ደጆች ስለዚህ ምን አለ ማለት ነው ቤተ ክርስቲያን የተመሰረተችበት አለት አለ በዚህ አለት ላይ ቤተ ክርስቲያን ምን እላለሁ ብሏል እሰራለሁ ብሏል ስለዚህ ቤተ ክርስቲያን በአለት ላይ የተመሰረተች ነው የቤተ ክርስቲያን መሰረቷ አለት ነው አለት ምን ያሳያል የጸና ማንነትን ያሳያል የማይነዋወጥ የማይቀየር የቤተ ክርስቲያን ስም መቀየሩ ትውልድ መቀየሩ በትውልድ መካከል የሚመጣው የመንፈስ መገለጥ መረዳት መቀየሩ አለቱ ሌላ ነው ማለት ግን አይደለም ማንኛውም ልምምድ የቤተ ክርስቲያንን ገጽታ የቤተ ክርስቲያንን ማንነት አይገልጥም የቤተ ክርስቲያን ማንነቱ የተሰራበት ነው እዚህ ውስጥ መቀመጣችን የቤቱን የተሰራበት ነገር እንደማንወስነው ቤቱ ለተሰራበት ዓላማ አዋል ነው እንጂ የቤቱን መሰረት እኛ አይደለም የወሰነው የቤቱን መሰረት ቤቱን ያዋቀረው ቤቱን የሰራው ኢንጂነር በሰራው ልክ ነው እያንዳንዱ ፎቅ የሚሰራበት የቤት አወቃቀር አለ ከመሰረቱ ጀምሮ አቆፋፈሩ ሳይቀር እኛ ቤት ውስጥ ያለን ቤት ውስጥ ምንም ነገር ምንም እዚህ ጋር ቸር ቤተክርስቲያን አለ የቤተክርስቲያን ጉባኤ አለ እዛ ጋር ምግብ ቤት አለ አለፍ ስሉ ልብስ ቤት አለ ህንጻው ላይ ባሉ ክፍሎች ውስጥ የገቡ ነገሮች ህንጻውን አይወስኑትም ቤተክርስቲያን ውስጥም የሚመጡ የመንፈስ መገለጦች የቤተክርስቲያንን ማንነት አይወስኑም ቤተክርስቲያን ውስጥ ያለ ነገር ወይም ደግሞ ቤተክርስቲያን ለተፈጠረችበት ዓላማ መዋሏን ይገልጻል እንጂ የቤተክርስቲያኑ መዋቅር አይወስነው ስለዚህ ቤተክርስቲያንን በምትገለጥበት በምትሄድበት በዛ ልክ ማሰብ ስተት ነው የቤተክርስቲያን መሰረቷ አለት ነው አለቱ ላይ ነው ይሄ አለት ደግሞ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለው መገለጥ ከሙሴ መቅደስ ቤተክርስቲያን የምትለየው በዚህ ነው የሙሴ መቅደስ መሰረት አለ ሙሴ ተራራ ላይ ሄዶ እንደዚህ አድርገ እንዳየው አድርገ ስራ ተብሎ ማስጠንቀቂያ ተሰጥቶታል ዝም ብሎ መጥቶ መቅደስ አልሰራ ዝም ብሎ መጥቶ የመገናኘት ድንኳን አልሰራ ደስ እንዳለ ምናምን አላደረገም እያንዳንዱ ነገር ተለክቶ ነው የመጣው እያንዳንዱ ነገር በቅርጽና በውበት ነው የተሰራው ለዚህ ነው ሙሴ አንጥረኛ ስላልነበረ እግዚአብሔር እንዴት አድርገ ይሰራል ሲል እነማስለኝ እንሰጣለሁ በእነሱ ላይ ጥበብ አስቀምጣለሁ ያየው እንዳየው አድርገው ይሰራሉ አለ ስለዚህ የብሉይ ኪዳን መቅደስ የራሷ የሆነ ዲዛይን አላት የአዲስ ኪዳን መቅደስም የራሷ ዲዛይን አላት መሰረቷ ኢየሱስ
የእግዚአብሔር ልጅ ነው የሚል ነው። ለዚህ ነው ቤተ ክርስቲያኔን እኔ እሰራለሁ ያለው። ስለዚህ የቤተ ክርስቲያን የመጀመሪያው መሰረት ምን ይባላል? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው በሚለው ላይ ነው ቤተ ክርስቲያን የታነጸችው። ስለዚህ ይሄን ስጋና ደም አልገለጠልንም ማለት ኢየሱስ የማርያምና የዮሴፍ ልጅ ነው ማለትና ኢየሱስ የእግዚአብሔር ልጅ ነው ማለት በጣም ይለያያል። በእኛ ዘመን ከረጅም ዘመን በኋላ ስለሆነ መጽሐፍ ቅዱስን በማመን በተለይ አማኝ የሆኑ ሰዎች ኢየሱስን አምነን ስለሆነ የተሰበሰብነው ነገሩ ይቀላል። በዘመኑ ለነበሩ ሰዎች ኢየሱስን ከልጅነቱ ጀምሮ ላዩት፣ ሲበላ ሲጠጣ ሲጫወት ሲያስተምር ላዩት ሰዎች፣ እንደ አንድ ግለሰብ እንደ አንድ አይሁዳዊ ላዩት ሰዎች ኢየሱስ የእግዚአብሔር ልጅ ነው የሚለው መገለጥ መንፈስ ቅዱስ ያስፈልገው። ያውቁታል፣ ዘመዶችን ያውቃሉ፣ ቤተሰቦችን ያውቃሉ፣ ማርያምን ያውቋታል፣ ዮሴፍን ያውቃሉ፣ ጎረቤቶችን ያውቃሉ። በእነሱ እይታ ዮሴፍ አባቱ ስለሆነ የአናጤ ልጅ እንደሆነ ያውቃሉ። ቤታቸው ብዙ ሰው ይሄዳል። ማንም ሰው ቁምሳጥን ማሰራት ፈልጎ እነሱ ቤት ነው የሚሄደው፣ ወንበር ፈልጎ እነሱ ቤት ነው የሚሄደው። የሚደበቅ ልጅ እንኳን አይደለም፣ የተገለጠ ልጅ ነው። አናጢ ስለሆነ ሁሉ ነገር የተገለጠ ነው። በነበረበት መንደርና ሰፈር ላይ የተሰወረ ሰው አልነበረም። መንፈስ ቅዱስ በላዩ ላይ እስከመጣበት ቀን ድረስ በተለያየ ድርጊት ቤተሰቡን ሲያግዝ ስለኖር ሰው ሁሉ ያውቀዋል። ይህንን እዛ ሰፈርና እዛ መንደር የተወልዶ ያደገ ልጅ የእግዚአብሔር ልጅ ነው የሚለው ለመረዳት የሰማይ መገለጥ ያስፈልጋል። በዚህ ሰማያዊ የመንፈስ መገለጥ ላይ ኢየሱስ መጣና ቤተክርስቲያን ይሰራል። ቤተክርስቲያን የተመሰረተችው በዚህ ዓለት ላይ ነው። ቤተክርስቲያን በሚባል ስፍራ አዳራሽ ውስጥ መጥቶ በመቀመጥ የመጣ ወይም ደግሞ አዳራሽ ገንብተን ህንፃ ገብተን ሰርተን የምናመጣው አይደለም። የህንፃ ዘመን አልፏል። ህንፃውን የምንሰራው እኛ በአግባቡ አገልግሎት ማድረግ ስለሚያስፈልገን እንጂ ህንፃ ሰርተን አለ ቤተክርስቲያን ሰራ የምንለው። ቤተክርስቲያን በክርስቶስ ኢየሱስ መገለጥ ላይ ተገንብታለች። ስለዚህ የአዲስ ኪዳን ቤተክርስቲያን መሰረቷ ኢየሱስ ማን ነው በሚለው ላይ የተመሰረተ ነው። ሰው ኢየሱስ ማን ነው የሚለው ሲመልስ የአዲስ ኪዳን ቤተክርስቲያን መሰረት ተጀምሯል ወይም ተመስርቷል እንላለን። ኢየሱስ ክርስቶስ ጌታ ነው። ጳውሎስ ሲናገር አንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 ላይ የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረቱኛል። አስተውሉ። ቤትን የሚሰራ አናጺን አድርጎ ራሱን የሚቆጥረው ጳውሎስ ላይ በመጣው ጸጋ መጠን አለ እንደተሰጠኝ ጸጋ መጠን እንደምናል እንደ ብልሃተኛ አናጺ። ብልሃተኛ አናጺ ምንድን ነው የሚያደርገው? ያ ቤት እንዴት እንደሚቆም ያውቃል። ያ ቤት ረዥም ዘመን መኖር አለበት። በምን አይነት መሰረት ላይ መቀመጥ እንዳለበት፣ መሰረቱን በምን ጥልቀት መቆፈር እንዳለበት ያወቀ ነው ብልሃተኛ ኢንጂነር የምንለው፣ ብልሃተኛ አናጢ የምንለው። እዚህ ጳውሎስ አለ እንደ ብልሃተኛ አናጢ እግዚአብሔር በሰጠኝ ጸጋ መጠን መሰረትኳል። ሌላውም በላዩ ላይ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልም። እርሱም ኢየሱስ ክርስቶስ ነው። ስለዚህ እንደ ብልሃተኛ አናጢ አለ በመጣው ነገር ተወስጄ አይደለም የመሰረትኩት አለ። እያንዳንዱ የቤተ ክርስቲያን ምስረታ ሳረግ በእውቀት ነው አለ። ለምን ሲባል ይሄ ቤተ ክርስቲያን መንፈሳዊቷ የሆነችው ቤተ ክርስቲያን ተፈጥሮ ዓለም ላይ ስትገለጥ መሰረቱን አድርጋ የምትገለጠው ኢየሱስ ክርስቶስ በሚባለው ዓለት ላይ ነው። ከዚህ ውጭ ያለ ነገር ቤተ ክርስቲያን ሳይሆን ስብሰባ አይደለም። ቤተ ክርስቲያን የሚያደርገው ቅድም በነበረው ጽሑፍ ላይ ተናግሬያለሁ። አንድም ሁለትም በስሜ በተሰበሰባችሁበት በዛ እገኛለሁ። የቤተ ክርስቲያን መሰረቷ ኢየሱስ ነው። በስሙ ስንሰበሰብ ይገኛል እንጂ በሆነ ነገር ስለተሰበሰብን አይደለም ቤተ ክርስቲያን የሚሆነው። ሰዎች ተስማምተው ስለተሰበሰቡ ቤተ ክርስቲያን አይሆንም። ሰዎች በሚግባባ ቋንቋ ስለተሰበሰቡ ቤተ ክርስቲያን አይሆንም። ቤተ ክርስቲያን መሰረቱ ዓለት ነው። ዓለቱም ኢየሱስ ክርስቶስ ነው። በዚያ እንደ ብልሃተኛ አናጺ አለ በዚህ መሰረት ላይ ነው አለ የገነባሁት አለ። መሰረትን የጣልኩትን በኢየሱስ ላይ ነው አለ። ከዛ በኋላ በዚህ ላይ መሰረትን ከጣልኩ በኋላ በዚህ ላይ ማነጽ ጀመርኩ አለ። ኢየሱስ ክርስቶስ ጌታ ነው። አሜን። ለልጁ ጢሞቴዎስ ደግሞ ጽፍለት ለመንፈሳዊ ልጁ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ብዘገይ ግን
በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። እዚህ ምን እያለ ነው? የእውነት አምድም መሰረትም አለ። ዛሬ ብያቸዋለሁ። የክርስቲያናዊ ሕይወት ምን አምድ ብያቸዋለሁ። አምዶችን ነው የምናየው። በመሰረት ላይ የሚገነቡ አምዶች። ቤቱ ጠንካራ ሆኖ መቀጠል ካለበት ኢየሱስ አንዴ ምሳሌ ተናገረ። ሁለት ቤቶችን እያወዳደረ እያነጻጸረ፣ አንደኛው ቤት በአሸዋ ላይ የተገነባ ነው አለ። አንደኛው ቤት በአለት ላይ የተገነባ አለ። በሁለቱም ላይ ማዕበል መጣ ይላል። ማዕበሉም ሁለቱንም ቤት መታው ይላል። አሸዋ ላይ የተገነባውን ጠራርጎ ሲወስደው አለቱ ላይ የነበረው ግን ጸንቶ ቆየ ይላል። የትኛውም ነገር ጸንቶ የሚቆየው አለቱ ላይ ሲገነባ። ቤተ ክርስቲያን በግለሰብ ስም ላይ፣ በግለሰብ ጸጋ ላይ፣ በግሩፕ ላይ አይመሰረትም። የቤተ ክርስቲያን መሰረቱ አስተዋይ አንጽት ሆነ ኢየሱስ ክርስቶስ። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ ክርስቶስ ነው፣ የተቀባ መሲህ ነው በሚለው መገለጥ ላይ ትመሰረታለች። ሃሌሉያ! አምድ አላት፣ መሰረትም አለው። ኢየሱስ ክርስቶስ ጌታ ነው። አሜን አሜን። በዚህ ላይ ሆነን መሰረቱ የጸናባቸው መሰረት ላይ የሚገነቡትን ነገር አሳያቸዋል። መሰረት ከተቆፈረ በኋላ የሚገባበት ብዙ ነገር አለ። ዕብራውያን 6 ላይ መሰረቱ ላይ ስላሉ ነገሮች ይነግረናል። መሰረት ላይ መሰረት ውስጥ ኢየሱስ ክርስቶስ ላይ ሲመሰረት መሰረቱ ላይ የመጀመሪያው ፍሎር የሚገነባበት መሰረታዊ የክርስትና መሰረቶች ዕብራውያን 6 ቁጥር 1 እና 2 አነበዋለሁ። ስለዚህ የክርስቶስን ነገር መጀመሪያ የሚናገረው ቃል ትተን ወደ ፍጻሜ እንሂድ። መሰረትን ደግመን አንመስርት። ምን ማለት ነው? መሰረት አለ ማለት ነው። ይህን መሰረት አልተረዳ ነው ደግመን የምንመሰረት። ስለዚህ ማንን መሰረትን ደግሞ አይመስርትም። መሰረቶቹ ምንድን ናቸው? እርሱም ይላል መሰረቱ ከሞተ ስራ ንስሐ። ቀላል የሚመስሉ ናቸው፣ ግን ክርስትና በኢየሱስ ክርስቶስ ስብህና ማንነትና መገለጥ ላይ ተገንብታ በእነዚህ ነገሮች መዋቀር ውስጥ ምን ያለች ነው? የተመሰረተች ነች። ከሞተ ስራ ንስሐ፣ በእግዚአብሔር እምነት፣ ስለ ጥምቀቶችና እጆችን ስለ መጫን፣ ስለ ሙታን ትንሣኤ፣ ስለ ዘላለም ፍርድ ትምህርት ነው ይላል። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ኢየሱስ ክርስቶስ መሲህ ነው በሚለው ላይ ግን እነዚህ መሰረታዊ የሆኑ ጥልፍልፍ የሆኑ የክርስትና የመጀመሪያ የሚባሉ ግን መሰረት የሆኑ ዶክትሪን ወይም ትምህርቶች ናቸው። አንደኛ ምንድነው? 6ቱ ናቸው። እነዚህ ኢየሱስ የእግዚአብሔር ልጅ ነው በሚለው ላይ በ6ቱ ነገሮች ተዋቅሮ የተገነባ ነው። አንደኛ ንስሐ፣ ሁለተኛ እምነት፣ ሶስተኛ ጥምቀቶች፣ ጥምቀት አይደለም ደግሞ ጥምቀቶች ነው የሚለው፣ አራተኛ እጆችን ስለመጫን፣ አምስተኛ የሙታን ትንሣኤ፣ ስድስተኛ የዘላለም ፍርድ። የሚገርም ነው። ክርስትና ቤተ ክርስቲያን ውስጥ የምናደርጋቸው ልምምዶች ሳይሆን በመሰረት ላይ ተገንብቶ የተለያየ ልምምድን የምንለማመድበት። ሃሌሉያ! ኢየሱስ ጌታ ነው። አንድ ስቴዲየም የሄደ ጨዋታ እንደምታይ ማለት ነው። ስቴዲየሙ በተለያየ ተዋቅሮ ይቀመጣል። እዛ ውስጥ የተለያየ ጨዋታ ይከናወናል። ሩጫም ሊኖር ይችላል፣ ኳስ ጨዋታም ሊኖር ይችላል፣ ቮሊቦል፣ ባስኬት፣ ምንም። ልክ እንደዛው ቤተክርስቲያን ውስጥ የሚደረጉ ነገሮች እንዳሉ እናውቃለን። መሰረቱ ግን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ በእነዚህ የመጀመሪያ 6ቱ የክርስትና መሰረቶች ላይ የተገነባ ነው። አንደኛ ንስሐ። ንስሐ ማለት ምን ማለት ነው? ከሞተ ስራ መመለስ ማለት ነው። አቅጣጫ መቀየር ነው። ንስሐ የመጀመሪያ የቤተ ክርስቲያን መሰረታዊ ትምህርት ነው። መሰረታዊ ትምህርት ነው ስንል የደህንነት ትምህርት ነው እያልኩ አይደለም። ቤተ ክርስቲያን የተመሰረተችበት የመጀመሪያ አስተምሮት ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለው ትምህርት እንደሆነ በመገለጥ የሚነገር ትምህርት፣ ኢየሱስ ክርስቶስ ኢየሱስ የተቀባ መሲህ ነው ወይም ደግሞ ኢየሱስ ክርስቶስ ነው። የሆነ ጥያቄ ያየው ሰሞኑን ዩቲዩበር ነው ኢየሱስ ክርስቶስ ማለት ምን ማለት ነው ሲባል ብዙ ሰው ግራ ይገባዋል። አንዷ ያለችው ነው
ኢየሱስ ስሙ ነው፣ ክርስቶስ አባቱ ነው አለች። እና በቃ በጣም ገረመኝ። ኢየሱስ ክርስቶስ ብዙዎቹ አይመልሱም። ይገርማቸው አዲስ አበባ ማለት የተጠየቀ ጥያቄ ነው። ኢየሱስ ክርስቶስ ማን ነው ይላል። እና ያንደኛ ግን ኢየሱስ ስሙ ነው አለች። ክርስቶስ የአባቱ ስም ነው። የአባቱ ስም ማለት ሰርኔሙ አይደለም፣ ማይ አይዴንቲቲ ነው። ክራይስት ማለት ማለት የተቀባ መሲህ ማለት ነው። የተቀባ አዳኝ ማለት ነው። ኢየሱስ የሚለው አዳኝ ማለት ነው። ኢየሱስ ክርስቶስ ማለት ነው የተቀባ መሲህ አዳኝ ማለት ነው። ኢየሱስ ክርስቶስ ማለት የተቀባ መሲህ የሆነ አዳኝ ማለት ነው። ሃሌሉያ። ሁለተኛ ቆሮንቶስ 12:1 ላይ ይናገራል። ንስሐ ካልገቡ ወገን ስለ ብዙዎች ምናልባት አዝናለሁ ብዬ እፈራለሁ አለ። እየተናገረ በወንድሞች መካከል ንስሐ ያልገቡት አሉ አለ። ያልተመለሱት አሉ። ተደባልቆ ዝም ብሎ የሚኖሩ በመመሳሰል የሚኖሩት አሉ። እነሱ የክርስትና መሰረታዊ ነገር ስላልገባቸው ክርስትና የተዋቀረበት ምን እንደሆነ ስላልገባቸው ኢየሱስ ክርስቶስ ጌታ ነው። አሜን። ሁለተኛ እምነት ይላል። ይሄ እምነት የሚለው በእግዚአብሔር ማመን ይላል። ቀላል ይመስላል። ስለ ክርስትና ተዋራ ላይ ጋር መጀመሪያም ሰው ማወቅ ያለበት ነገር አንዱ ምንድነው? እግዚአብሔር የሚባል አምላክ አለ ብሎ ማመን አለበት። ቀላል ይመስላል፣ ግን እውነት ነው። ዕብራውያን 11:6 ላይ የሚለው ለዚህ ነው። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ማመን አለበት። እግዚአብሔር ምን እንዳለ አለ ማለት አለበት። አምላክ አለ፣ እግዚአብሔር አለ። ሮሜ 1 ላይ ስትመለከቱ እኮ ከቁጥር 20 ጀምሮ ያሉት ምንድን ነው? የማይታየው አምላክ ግን በሚታይ መልኩ ተገልጧልና ይሄን የዘላለም ክብሩን ኃያልነቱን አምላክነቱን አይተው እንደሚገባ ስላላመለኩት ይላል ለማይረባ አእምሮ አሳልፎ ሰጣቸው ይላል። እንደ እግዚአብሔር መጠን ስላላከበሩት ስላላመሰገኑት። ስለዚህ እግዚአብሔር አለ የሚል ሰው ለእግዚአብሔር ክብር ያመጣል። እነዚህ ሰዎች ምንም ነገር አይተው ከነገሩ ጋር ብቻ ነው የሚያያይዙት። የዚህ ነገር መነሻ አንድ አምላክ አለ ብለው እንኳን ያስቡ። ቤተ ክርስቲያን ስናስብ ግን መሰረቷ እግዚአብሔር አለ። ምስከሪ እግዚአብሔር አለ በሉ እስቲ፣ በደንብ አለ በሉ እስቲ፣ እግዚአብሔር አለ በሉ እስቲ። ስለዚህ እነዚህ ሰዎች ከፈጣሪ ይልቅ ፍጡሩን አመለኩ ይላል። ዋናው መነሻ ሲሆን ከዋናው መነሻ ውስጥ የወጣው ነገር በመደናነቅ ቀጠል ይላል። እዚህ እግዚአብሔር አለ ነው። ሶስተኛ ጥምቀቶች ይሏል። ጥምቀት ቢኖር አንድ ይገባን ቶሎ የሚገባ ነገር የውሃ ጥምቀት ነው። ጥምቀቶች ያለ ምንድነው? የተለያዩ ጥምቀቶች አሉ። ይሄ መሰረት ነው፣ የክርስትና መሰረት። ዋናው ትምህርት ባይሆን ግን እንወቀው። ስለ ምሰሶ እያወራው ስለ እነዚህ ፒለሮች እያወራው መሰረቱን ካልነገርኳችሁ ምን ጥቅም አለ? የክርስትና መሰረቱ ካላወቀ ጥምቀቶች ይላል። የመጀመሪያው ጥምቀት ወደ አካል የሚደረግ ጥምቀት ነው። ይሄ ጌታ ኢየሱስን ስንቀበል በመንፈስ ጥምቀት፣ መንፈስ ቅዱስ መሞላት አይደለም፣ በመንፈስ ጥምቀት አካል የምንሆንበት የክርስቶስ አካል የምንሆንበት ነው። ገላትያ 3 ላይ በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። አካል ለመሆን የተጠመቅንበት ከአካል ጋር ህብረት ያደረግንበት ቲቶ 3:5 ላይ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ በመታደስ አዳነን እንጂ ስላደረገው በጥምቀት ስለነበረው አይደለም ይላል። ይሄ ምንድነው? ለአዲስ ልደት የሚሆን ዳግም በመወለድ አካል የምንሆንበት የጥምቀት አይነት ነው። ሁለተኛው ጥምቀት የውሃ ጥምቀት ነው። ብዙዎቻችን የምናውቀው ይሄ መሰረት ነው። የውሃ ጥምቀት ማቴዎስ 28:19 ላይ እንግዲህ ሄዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዝሙር አድርጓቸው የሚለው ይሄ በውሃ የሚደረግ በአብ በወልድ መንፈስ ቅዱስ የሚደረግ ጥምቀት ነው። ሶስተኛው ጥምቀት ምን አይነት ነው? ጥምቀቶች ስላለ ነው። የመንፈስ ቅዱስ ጥምቀት ነው። ይሄ ሐዋርያት ሥራ ምዕራፍ 2 ላይ ያለው ነው። አንድ የተሰብስበው ባሉ ሰዓት መንፈስም መጣ፣ ባሉበት ቤት ሞላ፣ በሁሉ ልሳን ተቀመጠ፣ መንፈስም ሞላባቸው ይላል። አሜን። በሁሉም መንፈስ ቅዱስ ሞላባቸው ላይ ቁጥር 4 ላይ እዚህ መንፈስ ከዛ በኋላ እናያለን። የመንፈስ ጥምቀት የቤተ ክርስቲያን መሰረት ሆኖ ሲሄድ እናያለን። እነዚህ ጥምቀቶች አሉ። ወደ ክርስቶስ አካል የሚደረግ ጥምቀት፣ የውሃ ጥምቀትና የመንፈስ ቅዱስ ጥምቀት፣ እነዚህ መሰረቶች። አራተኛ እጆችን ስለመጫን ይላል። ይሄ
የመጀመሪያ ፋውንዴሽን ላይ ነው። የሚገርመው ብዙዎቻችሁ የክትትል ትምህርት ተምራችሁ ደህንነቴን ነገር ሳያስተምሯችሁ ነው ያለፋችሁት። በዛው የክትትል ትምህርት ቢሆን ውሰዱት፣ ግን መሰረት ነው። መሰረት በሌለበት ቤት የለም። የሚገርመው ብዙ ጊዜ ደግሞ መሰረት አይታይም። እኛ አሁን የምናየው የቤቱን ፊኒሺንግ ነው አይደል? እዚህ ላይ የህንፃውን ውበት መስታወቱን ነው እንጂ የምናየው ቤቱ የቆመበትን መሰረት አናውቅም። ለዚህ ነው ብዙዎች ይሄ ነገር ስላልገባቸው ልክ እንደዛ ማዕበል ሲመቱ የሚፈርሱት። ይሄ ነገር ከገባችሁ ግን በዚህ ነገር ላይ እየገነባችሁ ትሄዳላችሁ። ክብር ለመንፈስ ቅዱስ ይሁን። እጆችን ስለመጫን ይላል። የመጀመሪያው የእጅ ጭነት፣ ይሄም እጆችን መጫን ነው። እጆችን መጫን የመጀመሪያው ለበረከት የሚሆን የእጅ መጫን ነው። በረከት ለማስተላለፍ እጅ መጫን ማለት ምንድን ነው? በሁለት አካላት መካከል በሰውነት ንክኪ የሚደረግ ነው። እጅ ይሄ ነው የሚጫንበት ቦታ አለ። ስለዚህ እጆችን መጫን የመጀመሪያው የእጆች መጫን ምድር የበረከት የሚሆን መጫን ነው። ኢየሱስም ይህን ነገር ሲያደርግ ነበር። ማርቆስ 10:16 ላይ እጆች ህፃናትን ወደ ተዋቸው ምናምን አትከልክሏቸው አለ፣ አቀፋቸው ይላል። ከዛ እጁንም ጫነባቸውና ባረካቸው። ይሄ ደግሞ በአባቶች ህይወት በሙሉ ነበር። በብሉይ ኪዳንም እጆቻቸውን ይጭኑና ይባርኩ ነበር። የግብፅ አዲስ ኪዳን ቤተክርስቲያን ስለሆነ የምናወራው ኢየሱስ ክርስቶስ ያስተላልፈው። ከዛ በኋላ ሐዋርያቶችን ያደርጉት የነበረው እጅን በመጫን የሚደረግ የበረከት መተላለፍ ነው። ይሄ የክርስትና ወይም ደግሞ የቤተ ክርስቲያን ምኑ ነው? መሰረት ነው። የክርስትና መሰረት ወይ ቤተ ክርስቲያን መሰረት ከኔ ጋር ናቸው? ሃሌሉያ! ይሄ ክርስትና መሰረት ነው። በሉ እስቲ ሁለተኛው እጅ መጫን ይሄ በአራተኛው መሰረታዊ የክርስትና አስተምሮት ወይም ክርስትና መሰረታዊ ከሚባለው ላይ ለአገልግሎት ለመለየት ወይም ደግሞ ቅባትን በቅባት ለሚሆን አገልግሎት ለመለየት ቅባትን ለማካፈል የሚደረግ የእጆች መጫን። ይሄ ከበረከት እጅ መጫን ይለያያል። ሐዋርያት ሥራ ምዕራፍ 6 ቁጥር 6 ላይ የመጀመሪያው የቸርች አስተዳደር ወይም ደግሞ በተለምዶ ዲያቆናት የሚባሉት ከተመረጡ በኋላ ሐዋርያቶች ያደረጉት ምንድነው? ሐዋርያት ሥራ 6:6 ላይ ያለ ነው። በሐዋርያቱ ፊት አቆሟቸው፣ ከጸለዩ በኋላ እጃቸውን ጫኑባቸው። ለዛ አገልግሎት ምን አላቸው? ለዩዋቸው። ለዛ ቅባት ለዩዋቸው። ዛሬ መቼም ልዩ ቀን ነው። አንዳንዱ እንደዚህ ለዩዋል። ሐዋርያት ሥራ ምዕራፍ 13 ላይ ሲናገር ቁጥር 2 ላይ እነዚያም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስና ሳውልን ለጠራዋቸው ሥራ ለዩልኝ አለ። በዚያም ጊዜ ከጦሙና ከጸለዩ እጃቸውን ከጫኑ በኋላ አሰናበቷቸው። ይሄ ምንድን ነው? ለተጠሩበት ጥሪ እላያቸው ላይ ላለ ሐዋርያዊ ጸጋ ወይም ለሚፈልጉበት ነገር ምን ማለት ነው? ለአገልግሎት የመለየት እጅ መጫን ነው። ሶስተኛው እጅ መጫን ለመንፈስ ቅዱስ ሙላት የሚደረግ እጅ መጫን ነው። ሐዋርያት ሥራ 19 ቁጥር 6 ላይ ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትን ተናገሩ ይላል። ይሄ የክርስትና መሰረት ነው። እጆችን መጫን ለመንፈስ ቅዱስ ሙላት የሚደረግ እጆችን መጫን። ሃሌሉያ! አሜን። ሌላኛው እጅ መጫን ለፈውስና ነፃ ለመውጣት የሚደረግ እጅ መጫን ነው። እዚህ ማክሰኞ ብዙ ጊዜ እኔ እንደማደርገው የፈውስ ፕሮግራም ላይ እንደማደርገው ወይም በሌላ ፕሮግራሞች ላይ ለፈውስም ለነፃ መውጣትም ማደርገው እጅ መጫን ነው። ማርቆስ 16 ቁጥር 18 ኢየሱስ ክርስቶስ ምን አላቸው? የሚገለገሉ ቢጠጡ አይጎዳ፣ እጃቸውንም በድዌ ላይ ይጭናሉ፣ እነርሱ ይድናሉ። ከነዚህ መካከል ይሄ የክርስትና መሰረት ስለሆነ ጳውሎስ ለጢሞቴዎስ የጻፈልን ነገር አለ። 5:22 ላይ ይሄ ነገር ሳልናገር ማለት ስለሌለብኝ ነው። በማን ላይ ፈጥነህ እጆችን አጫን ይለዋል። በሌሎች ማጣት ተተባበረ። ይሄ ምን ማለት ነው? ሳትረዳ፣ ሳትሰማ፣ ሳታውቅ ያንን ሰውዬ ቅባት አታካፍለው ወይም ደግሞ ለእግዚአብሔር ስራ ምን አትበለው አትለየው ለሚለው እንጂ ለበሽታ የሚጸለዩ ጸሎት አይደለም። ለዴሊቨራንስ የሚጸለዩ ጸሎት አይደለም። ለመንፈስ ቅዱስ ናት ተሆነ ደግሞ ሰው ጌታን ካመነ በኋላ መንፈስ ቅዱስ ልሞላ የሚለው ይሄ ለአገልግሎት ለመለየት ቅባትን ለማካፈል በሚደረግ ፈጥነ በማን ላይ እጅን አትበል አትጫን። እኔ ደግሞ ለእናንተ መከራችኋለሁ፣ ማንም ፈጥኖ በእናንተ ላይ እጅን እንዲጭን አትፍቀዱለት። በሌሎች ማጣት ተባበር ይሏል። ምን ማለት ነው?
ሰው እጁን ሲጭን ከሰውየው ኃጢአት ጋር እየተባበርክ ነው። ራስን በንጽህና ጠብቅ። ለዚህ በእጆች መጫን ውስጥ ንጽህና የሚተላልፋል፣ እርኩሰት የሚተላልፋል ማለት የማታውቁት ህይወቱን አገልግሎቱን የማታውቁት ሰው እጅ እንዲጭንባችሁ አትፍቀዱ። ይሄ መንፈሳዊ እውነት ነው። ማን እንደሆነ የማታውቁት ህይወቱን የማታውቁት ምን እንደሆነ የማታውቁት አገልግሎቱን የማታውቁት ሰው እጅ ቢጭንባችሁ አንዳንድ ሰዎች እጅ ተጭንባችሁ ባክ ያደርገዋል። የጫነባቸው ሰዎች ትክክል ካለመሆናቸው የተነሳ ህይወታቸው የተበላሸ መንገዳቸው የተጣመመ ብዙዎች አሉ። በተለይ ከእናንተ ቤተክርስቲያን ውጪ የሆነ ሌላ ቦታ ስትሄዱ ጠንቀቅ ማለት ያስፈልጋል። ቃል መስማት መልካም ነው። አጋንንት አለብህ መቼም ወዳር ለጅም ታስችለው ኦሬዲ አገልጋይ መጥቶ ልጅም ይችላል ስለሚጮህ መንፈሱ። በተረፈ ግን በኖርማል መንገድ ላይ ሄዳችሁ ፈጥናችሁ እጅ አትጫኑ፣ ፈጥናችሁ እጅ አታስጭኑ። ሃሌሉያ አሜን። እኔ አንድ አገልጋይ እንደዚህ ብላ ጠይቀች፣ ምን ነው እግዚአብሔር ሰው እኔ ሁሌ ያህል ቅባት አታካፍልም አለች። እንዴ ቅባት ዝም ብሎ ይካፈላል እንዴ? እኔ ቅባት ከማካፈል በፊት መጀመሪያ ሰውየው ማወቅ አለብኝ። እኔ ላካፍል ታልኩ። ጳውሎስ እኮ ብሏል አለ ጸጋን አካፍላችሁ ዘንድ እናፍቃለሁ አለ። ለማን? ለሚያውቃቸው ቤተክርስቲያን ላሳደጋቸው፣ ለቆጠቆጣቸው፣ ማንነታቸው ለሚያውቅ ነው። በተረፈ ልክ እዚህ ጋር እንዳለው ባርናባስና ጳውሎስ ለለያቸው ስራ ለጠሯቸው ስራ ለዩልኝ የሚል ድምፅ ሳይመጣ ማድረግ ከዛ ሰው ኃጢአትና ከዛ ከሰው ርኩሰት ጋር መተባበር ነው። እኔ ሁለት ነገር አለ። ለማውቀው ሰው ማካፈለው፣ ላሳደግኩት፣ ላስተማርኩት ህይወቱን ለማወቅ ነው። ሁለተኛስ ጌታ ካፍለው ላለኝ ወይም ደግሞ ለየው ላለኝ ዝም ብያለኝ ሰው እንዴት ለያለው ነው? ወላችሁ እጅ መጫን የመንፈሳዊ ነገር መነሻ ስለሆነ መሰረት ስለሆነ ጥሪ የሌለበትን ሰው ነው ሐዋርያ ነው ብለው ከዛ ቀን ጀምሮ ታውቃላችሁ የሐዋርያ ቅባት እንደሚሰራበት መሰረት ነው የምጠየቀው እኔ ነኝ። ሰውየው ግን በሌለበት ጥሪና በማይሆን መንገድ ላይ ነው የምከተው። እሺ ብዙዎቻችሁ ዝም አላችሁ፣ እውነቱ ግን እሱ ነው። አምስተኛ የሙታን ትንሣኤ የክርስትና መሰረት የሙታን ትንሣኤ የክርስትና መሰረት ነው። የቤተ ክርስቲያን መሰረት ከታነጸችበት ክርስትና ከተገነባበት ነገር አንዱ ምንድነው? አምስተኛው ምንድነው? የሙታን ትንሣኤ። ዮሐንስ 5 ቁጥር 28 እና 29 እንደዚህ ይላል፣ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደርጉት ለሕይወት ትንሣኤ፣ ክፉ ያደርጉ ለፍርድ ትንሣኤ ይወጣሉ። በዚህ ምን አትበሉ፣ ይህ ጌታችንና መድኃኒታችን ኢየሱስ ክርስቶስ ያስተማረው ነው። የሞተ ሁሉ ይነሳል። አሜን። ሐዋርያት ሥራ ምዕራፍ 24 ቁጥር 15 ላይ እንደዚህ ይላል፣ እነዚህ ራሳቸው ደግሞ የሚጠብቁ ጻድቃንም አመፀኞችም ከሙታን ይነሱ ዘንድ እንዳላቸው ተስፋ በእግዚአብሔር ዘንድ አለኝ ይላል። ምን ማለት ነው? ኃጢአንም ጻድቃንም ከሞት ይነሳል። የቤተ ክርስቲያን መሰረት ነው የሙታን ትንሣኤ ወይም የክርስትና መሰረት ነው የሙታን ትንሣኤ። የሞተ ሁሉ ይነሳል። ኢየሱስ ይባረክ። ስድስተኛ የዘላለም ፍርድ ይላል አይደል? ይሄም የክርስትና መሰረቱ ነው። የዘላለም ፍርድ ፈራጅም አለ፣ የዘላለም ፍርድ አለ። ያዕቆብ 4:12 ላይ እንደዚህ ይላል፣ ሕግን የሚሰጥና የሚፈርድ አንድ ነው፣ እርሱም ሊያድንም ሊያጠፋም የሚችል ነው። ሕግን የሚሰጥና የሚፈርድ አንድ ነው ይላል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 7 አሁን ያሉት ሰማያትና ምድር ግን እግዚአብሔርን የማያመልኩ ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል ለእሳት ቀርተዋል ይላል። እስከ ፍርድ ቀን ድረስ የዘላለም ፍርድ አልማት ገና አንድ የፍርድ ዘመን አለ። የዘላለም ፍርድ አሁን ወንጌል ስትሰብክ እኮ ከዘላለም ፍርድ አምልጥ ብለን ነው አለ የመጀመሪያው ወንጌል። ወገኖቼ ከድህነት አምልጥ የሚባል ወንጌል የለም። ከዘላለም ፍርድ አምልጥ ነው። አሁን ቤተክርስቲያን ችግሩ ያልኳችሁ ለዚህ ነው። ቤተክርስቲያን ውስጥ የሚደረግ ትዕይንቶችን የቤተክርስቲያን መሰረት አድርገናቸው እነዚህ የቤተክርስቲያን መሰረቶች አይደሉም። ከበሽታ ማምለክ ከድህነት ምናምን የሚባሉ ነገሮች ጋር ታመልጣለህ ትባረከ የሚባሉ ነገሮች መሰረት አይደሉም። መሰረቱ ከዘላለም ሞት ፍርድ አምልጥ የሚል ነው። ኢየሱስ ይባረክ። ስለዚህ እነዚህ መሰረቱ ናቸው። መሰረቱ ለዚህ ነው ጳውሎስ እንደ አስተዋይ አናጢ አለ። መሰረቱ ይሄን ነገር የሚያደርገው በሄደበት ሁሉ ለዚህ ነው
ሐዋርያት ሥራ ላይ እኮ የንስሐን ስብከት ይሰብካል። ተመለሱ፣ ሳይመለሱ መቀጠል የለማ። በዚህ መሰረት ስለሆነ ነው። እነዚህ መሰረቶች ስለሆኑ እንድናስተውል ነው። ክብር ለኢየሱስ ይሁን። የዘላለም ፍርድ የሚባል አለ። ሃሌሉያ። ራእይ ምዕራፍ 20 ቁጥር 13 ላይ ባህርም በእርሱ ውስጥ ያሉትን ሙታን ሰጠ። ቅድም ብያቸዋለሁ። የሙታን ትንሣኤ ብዬ ሁሉም ካለበት ባህርም ቢሆን ምንም ቢሆን ምን ይሰጣል? የወሰደውን ነፍስ ወይም የወሰደውን ስጋ ይተፋል። ባህርም በእርሱ ውስጥ ያሉትን ሙታን ሰጠ። ሞትም ሲኦልም በእርሱ ዘንድ ያሉትን ሙታን ሰጡ። ሲኦልም ሰጠ፣ ሞትም ሰጠ። የወሰደውን ሁሉ እያንዳንዱ አካል የወጣው ሙታን ሰጠ። ለምን ሲባል እያንዳንዱ እንደ ስራው መጠን ተከፈለው ይላል። ይሄ ምን ያሳያል? የዘላለም ምን እንዳለ ፍርድ እንዳለ ማቴዎስ 25 ላይ ያለውን አንብብላችሁ ቁጥር 31 ጀምሮ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎችን ከፍየል እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችን በግራው ያቆማቸዋል። ንጉሥም በቀኙ ያሉት እንዲህ ይላቸዋል፣ እናንተ አባቴ ቡሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግሥት ውረሱ። የዘላለም ፍርድ እንዳለ የሚያሳይ ነው። እነዚህ የክርስትና 6ቱ መሰረቶች ናቸው። አሁን በእነዚህ መሰረቶች ላይ ያሉትን አምዶች እነግራቸዋለሁ። ከኔ ጋር ናቸው? ደስ ያለው ሰው ሃሌሉያ። ቤቴ ከዚህ በኋላ አይፈርስም በሉ እስቲ። ሕይወቴ አይፈርስም በሉ እስቲ። ሃሌሉያ። የጻፋችሁ ሰዎች ደግማችሁ አጥኑት። ቤተ ክርስቲያን በአለት ላይ ቆማለች። አለቱ ላይ የመጀመሪያው ነገር ታንጸው በእነዚህ 6ቱ የመጀመሪያ የክርስትና ዶክትሪን ወይም አስተምሮት በሚባሉት ነው። አምዶች የክርስትና አምድ ምንድነው ጥቅሙ ሲባል ቤቱ ቅርጹን ይዞ እንዲቀጥል ወይም እንዲቆም የሚያደርግ ነው። አምድ ማለት ቤቱ ቅርጽ ይዞ ወይም በትክክል እንዲቆም የሚያደርግ ማለት ነው። ጥሩነቱ እኛ ያለንበት ቦታ ላይ የሚታዩ አምዶች አሉ። ፊት ለፊት የምታዩቸው እነዚህ አምዶች ናቸው። ሁለተኛ ደግሞ በዚህ ጋር ወጣ ያሉ ደግሞ አምዶች አሉ። እነዚህ የምታዩቸው እነዚህ ሁሉ ምንድኖች ናቸው? አምዶች፣ በተለምዶ ምሰሶ የምንላቸው። ያለ እነዚህ ይሄ ቤት አይቆምም። በአለቱ ላይ አንጹ አይደል ያለው? ያነጽረው ነገር ቀጣይነት ካለው እነዚህ አምዶችን መረዳት መቻል አለብን። የክርስትና ሕይወት አምዶች በዚህ መሰረት ላይ ከዚህ መሰረቶች አታንጹ ተብለ፣ በዚህ መሰረት ላይ ግን በእነዚህ አምዶች እናንጻለን። አንደኛ ቆሮንቶስ 13 የመጀመሪያው 3 አምዶች ልንገራቸው። የመጀመሪያው የክርስትና ሕይወት አምዶች አንደኛ ቆሮንቶስ 13 እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ጸንተው ይኖራሉ፣ ከነዚህ የሚመጣው ግን ፍቅር ነው ይላል። አሁን እዚህ ጋር ይመጣና በዚህ አለት ላይ በመሰረቱ ላይ ሆኖ የሚጎነቡ 3 ወይም ደግሞ በዛ ላይ የቆሙ 3 የክርስትና ሕይወት አምዶችን ይነግረናል። የመጀመሪያው እምነት ነው፣ ሁለተኛው ተስፋ ነው፣ ሶስተኛው ፍቅር ነው። ቅድም በእግዚአብሔር ማመን ያልኳቸው የመጀመሪያው ሆኖ ሳለ ይሄኛው እምነት ግን የሚለው ምንድነው? ከእግዚአብሔር ጋር የምናረገው መንፈሳዊ ተግባቦት ያለበት ቁልፍ ነው። እግዚአብሔር የአምድ ነው። እግዚአብሔር በመንፈሳዊ ዓለም ውስጥ የሚኖር መንፈሳዊ ስብዕና ወይም ደግሞ አካል ያለው አምላክ ነው። እግዚአብሔር መንፈስ ነው ይለናል አይደል? መንፈስ ነው ማለት ንፋስ ነው ማለት አይደለም። መንፈሳዊ አካል አለው። ይሄ መንፈሳዊ አካል ያለውን አምላክ ልንገናኝበት የምንችለው የመጀመሪያው አምድ እምነት ይባላል። እምነት ማለት የማይታየው ነገር መረዳት፣ ማወቅ፣ ማስተዋል ማለት ነው። እዚህ ይሄ አምድ ክርስትና ላይ ስሜት አምድ አይደለም፣ እምነት እንጂ። ስሜት ተለዋዋጭ ነው። ስሜት ሁኔታዊ ነው። ስሜት አጋጣማዊ ነው። ሁሌ አትደሰቱም፣ ሁሌ አታዝኑ አይደል? እምነት ትልቁ አምድ ነው ወይም ደግሞ ምሰሶ ነው።
ዕብራውያን 11 ላይ ሲነግረን ቁጥር 1 ላይ እምነት ተስፋ ስለምናደርገው ነገር ምን የሚል የሚያስረግጥ የማናየውንም ነገር የሚያስረዳ ነው። እግዚአብሔር በዚህ አይን አይታይም። እግዚአብሔርን የምንረዳው በእምነት ነው። ኢየሱስ ክርስቶስ ሲናገር ለቶማስ ምን አለው? እጁን ተነካ በኋላ አላምንም ሲለው ሳያዩ የሚያምኑ ምንድን ናቸው አለ? ብፁዓን ናቸው። ይህን ሲናገር ምን ማለት ነው? ኢየሱስ ክርስቶስ ያርጋል። የዛሬ 2000 ዓመት የሞተውን ይህን ጌታ የኔ አዳኝ ነው እንድል ያስቻለኝ እምነት ይባላል። ኢየሱስ ይባላል። እምነት ከእግዚአብሔር ዘንድ የሆነ ነገር ሁሉ የምቀበልበት መንፈሳዊ እጅ ነው ወይም መንፈሳዊ አቅም። ክርስትና ማለት ከማይታይ አምላክ ጋር መግባባት ማለት ነው። መረዳዳት ማለት ወይም መረዳት ማለት ነው። ኮሙኒኬሽን two way ኮሙኒኬሽን በሁለት በኩል የሚደረግ ተግባቦት ቅርርብ ነው። ስለዚህ የማይታይ አምላክን እንዴት ነው የምቀርበው ሲባል በእምነት ነው። ለዚህ ነው እምነት ጸንቶ የሚኖሩ ከሚኖሩ መካከል አንዱ ጸንቶ ይኖራል ከተባለ መካከል የክርስትና ሕይወት አምድ የሆነው አንዱ እምነት ነው። ኢየሱስ ክርስቶስ ባገለገለበት ጊዜ ሁሉ ከተጠቀመው አንዱ ዋነኛው ይሄ ነው። እምነትሽ አድኖሻል፣ እምነትህ አድኖናል። የፈወሳቸውን በሙሉ ቅባቴ አድኖሻል አለ። ለፈውስ እኮ ቅባት ወሳኝ ቢሆንም ምክንያቱም ኢየሱስ ክርስቶስ 30 ዓመቱ ከመሙላቱ በፊት በነበሩ ዘመናት አንድም ቦታ ላይ ፈወሰ የሚባል ነገር አልተጻፈልንም። ምንም የመፈወስ የነገር የማድረግም አምላካዊ ባህሪ ተሸክሞ ቢመጣ ለመፈወስ ግን ውስጥ ያለው ነገር ያነሳሳው በላዩ ላይ የመጣ እግዚአብሔር ቅባት ነው። ቅባቱ ከመጣ በኋላ ነው አይደል? ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔርም ኢየሱስ ክርስቶስን በኃይልም በመንፈስም ቀባው። ከዛስ በኋላ በሄደበት ሁሉ በዲያብሎስ ግብጽ ነፃ እያወጣ እየፈወሰ ዞረ ይላል። በሄደበት ሁሉ መልካም እያደረገ ቅባቱ ከመጣ በኋላ በሄደበት ሁሉ ፈውስ ነበር። ስለዚህ ለፈውስ ቅባት ቢያስፈልግም ፈውሱን ግን ለመነካካት እሱ ላይ የመጣው ቅባት ለመፈወስ ዝግጁ ቢሆንም የተፈወሱ ሰዎች ግን ያን እላዩ ላይ የነበረውን ቅባት የተገናኙት በእምነት ነው። አንድ ምሳሌ የቀሚሱን ጫፍ የነካ ሴትዮ በልቧ ብላለችና የቀሚሱን ጫፍ ብነካ አለች። ኢየሱስ ጌታ ብላለችና ከዚህ በፊት ይህንም ሲያደርግ ማንም ሲያደርግ አላየችም። ሰው ሲያደርግ አይተን የምንኮርጀው ነገር እምነት አይደለም። እምነት መንፈሳዊ መረዳት ነው። ልክ ስትነካ ከውስጡ ኃይል ወጣ፣ ቆመ። ማን የነካኝ አለ። ጌታ ሆይ በሙሉ እያጋፋ መምህር ሆይ ይሄ በሙሉ ረቢ ይሄ በሙሉ እያጋፋ አለ። ይሄኛው ንክኪ የእምነት ንክኪ ነው። ከውስጤ ኃይል ወጥቷል። እዚህ ያልኳችሁ ለዚህ ነው እምነት ዋና ምሰሶ ነው። ከእግዚአብሔር ዘንድ ያለ ነገር የምንቀበልበት እጃችን ነው። በቀሚሱና በእጇ መካከል የተደረገ መፋጨት አይደለም ፈውስን ያወጣ። እምነት የሚባለው ነገር በውስጧ ከመጸኑት በልቧ ብላለችና የቀሚሱን ጫፍ ብነካ። ስለዚህ ንክኪ ሳይሆን ከልቧ የወጣው ነገር ከእግዚአብሔር ዘንድ ያለው ነገር እንድትቀበል አደረገ። ለዚህ ነው በዚህ ዓለት ላይ ነገራችንን የምንገነባው በእምነት ነው። መጽሐፍ ቅዱስ ሲናገር በማየት ሳይሆን አይደለም። በማየት የሚመላለስማ ብፁዕ አይደለም። የሚታየው የሚጠፋ ነው፣ የማይታየው የጸና ነው። ስለዚህ በማየት ሳይሆን በእምነት እንመላለሳለን። ክርስትና በማየት የምንመላለስበት ህይወት አይደለም። ለዚህ ነው ክርስትና አንደኛው አህማድ በእምነት መመላለስ ነው። ክብር ለመንፈስ ቅዱስ ይሁን። አሜን። አረ ክብር ለመንፈስ ቅዱስ ይሁን። አሜን። ገብቷችሁ ለጎኖቼ? ለዚህ ጻድቅ በእምነት በህይወት ይኖራል ስንል የጻድቅ የመኖሪያው ምሰሶ ያለው እምነት በሚባለው ላይ፣ ሁለተኛው ምሰሶ ተስፋ የሚለው ነው። ተስፋ ማለት የምንጠብቀው ነገር እስኪገለጥ የምንጠብቅበትን ጊዜ የሚያሳይ ነው። ተስፋ ማለት ከፊቴ የሆነ ነገር እንዳለ በመረዳት በማወቅ ያ ነገር እስኪመጣ ድረስ የምጠብቅበት ጊዜ ወይም አቋም ነው። አቋም ነው ስል ማለት ነው
ተስፋ የሚሆነው ሳንጠራጠር ሲሆን ጥርጣሬ ካለ ተስፋ አይደለም። ተስፋ ማለት የምጠብቀው ነገር እስኪገለጥ ሳልጠራጠር የምጠብቅበት አቋምና ጊዜ ይባላል። ኢየሱስ ይባረክ። አሜን። ተስፋ የህይወት ስንቅ ነው። ተስፋ የክርስትና ህይወት መሰረት ነው። ቅድም ሲመሰክር ወንድማችን እንዳለው አሁን ተስፋ አልቆርጥም ማለት ቀላል ቃል አይደለም። አሁን ተስፋ ድሮ ተስፋ ቆርጥ ነው። አሁን ግን ተስፋ አልቆርጥም። ለምን ሲባል አንድ የሆነ አህማድ በህይወት ላይ ተገንብቷል። ተስፋ የሚባል እምነት ራሱ የሚሰራው ተስፋ ባለበት ነው። እምነት ተስፋ ስለምናደርገው ነገር የሚያስረግጥ ነው። ተስፋ በሌለበት እምነት ሽባ ነው። ሁለቱ አብረው ነው የሚሄዱት። ለዚህ ነው ሶስቱ አብረው ያስቀመጣቸው። ተስፋ የመጀመሪያው ተስፋችን መሆን ያለበት ተስፋ ምንድን የምናደርገው ተስፋ ማርኮ ምንድነው ተስፋችን ሲባል አንደኛ ቆሮንቶስ 15:19 በዚህ ህይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። አሁን ግን ክርስቶስ ለአንቀላፉት በኩራት ሆኖ ከሙታን ተነስቷል። የመጀመሪያው ተስፋ የተባረከ ተስፋ የሚባል አለ። የተባረከ ተስፋ የተባለው ለምንድን ሲባል በእግዚአብሔር እይታ ፊት የተባረከ ስለሆነ ነው። የተባረከ ተስፋ በዚህ ህይወት ብቻ እግዚአብሔርን አለማመን ወይም ደግሞ አለመጠበቅ፣ አለመገመት፣ አለመለካት ማለት ነው። በዚህ ህይወት ብቻ ክርስቶስን ተስፋ ያደረገ ስለሆነ ትልቅ ተስፋ አለን። ምንድነው ተስፋ ብትሉኝ የዘላለም ህይወት ወራሽ ነን። ይህ እኮ የምኖርበት ተስፋ ነው። በምንም ነገር the great hope ይባላል። ትልቁ ተስፋ የተባረከው ተስፋ የተባረከው ተስፋ ደግሞ ኢየሱስ ክርስቶስ ዳግም ይመጣል። አሜን። ይህ ፒለር ነው ወገኖቼ። ሰዎች ለምንድን ነው እንደዚህ የሚሉት? በዘመናችን ያሉ ቤተክርስቲያና ክርስትና ለምንድን ነው መልኩ ተቀያያሪ የሆነው? ዛሬ ታይቶ የሚጠፋ የሆነው ለይ ነገር ይሄን ፒለር ስላልነገሩን ነው። ተስፋ አለን፣ የተባረከ ተስፋ። በዚህ ህይወት ብቻ አለም ጌታዬን ተስፋ ማረገው ኢየሱስ ክርስቶስ ጌታ ነው። የዘላለም ተስፋ አለኝ። አገር አለኝ። አዲስ ተስፋ አለኝ። አዲስ ሰማይ የሚባል ኢየሱስ ይመጣል። ይሄ ተስፋ እኮ ነው አይደል? ምን አይነት ተስፋ? ሳልጠራጠር የምጠብቀው ተስፋ ነው። ይመጣ ይሆን አይመጣው ምን አይደለም። ለዚህ ነው ፒለር ነው። እንደዚህ አርጎ ይዛ በቃ አንቀን በምንም ስታፍ ኢየሱስ ይመጣል። አሜን አሜን። ድብልቅልቅ ሲል ገንዘብ ነገርን ያልኳችሁ ውስጥ ያለውን ጨዋታ ተውት። እሱ ራሱ መሰረት አምድም አይሆንም። ወይም ምሰሶ ምንድነው? ተስፋ ነው። ሆፕ ነው። the great hope ታላቁ ተስፋ የዘላለም ህይወት የተባረከ ተስፋ ኢየሱስ ይመጣል። አሜን አሜን። ሃሌሉያ አሜን። ድል ያለው ተስፋ ምንድነው ብትለኝ ርስት አለኝ፣ ሰማያዊ ርስት፣ ሌባ የማይሰርቀው፣ ሰው የማይዘርፈው፣ ከዚህ ምድር ያልሆነ ጦርነት የሌለበት፣ መከራ የሌለበት አገርና ርስት አለኝ። ይሄ ተስፋዬ ነው። ይሄ ፒለር ነው። እንዲቃርጎ የሚይዝ ፒለር። ይሄ ፎቅ ያልወደቀው ዝም ብሎ አይደለም። እነዚህ ምሰሶች እንዲቃርጎ ስለያዙት ነው። ይሄው እምነት እዚህ ጋር፣ ይሄው ተስፋ። እነዚህ ነገሮች ናቸው ሰውን ጠንካራ የሚያደርጉት፣ ቤተክርስቲያንን ጠንካራ የሚያደርጓት፣ በግለሰብ ደረጃ ጠንካራ የምንሆነው። ለዚህ ነው የክርስትና ህይወት ምሰሶች ወይም ደግሞ አምዶች ያሉት። ነገር አልቆጣል ነገር ጌታ በል ብሎኝ ነው ነገር አስተምር ተብዬ ነው፣ ንገራቸው ተብዬ ነው። አንድ ሰው አለት ሆኖ አለቱ ጋር ሊጠጋ አይደል? እናንተ ያው ድንጋይ ወደ ያው ድንጋይ ቀርባችሁ ያው ድንጋይ ትሆኑ ዘንድ ይላል። አለቱ ላይ ተመስርቶ በዚህ ፒለሮች ራሱን ህይወቱን የገነባ ሰው ዘመን ይቀየራል እንጂ የሱ ህይወት ግን የጸና ይሆናል። አሜን። ማዕበል ይምጣ ምን ይምጣ እሱ ግን ያው ነው። የስተት ትምህርት ይምጣ፣ ክፉ አሰራር ይምጣ፣ እዚህ ይምጣ ምንም እሱ ግን ለምን ብዙ አይነት ነፋስና ብዙ አይነት ጎርፍ እኮ በዚህ ሰፈር አልፏል። ይሄ ፎቅ ግን ያልወደቀው በመሰረቱ ላይ የቆመ ምን አለው? ሌላ ምሰሶ አለ፣ አምዶች አሉት።
ኢየሱስ ክርስቶስ ጌታ ነው። እኔ በጣም ወደ ጥቅስ አለ ውደዱልኝ። ማቴዎስ 12:21 ላይ በጣም ወደ ጥቅስ ነው። አሕዛብ በስሙ ተስፋ ያደርጋሉ ይላል። እኔ በጣም የሚነካኝ አሕዛብ በስሙ ምን ያደርጋሉ? ተስፋ ያደርጋሉ። በስሙ እስቲ በስሙ ተስፋ አለ በሉ እስቲ። በስሙ ተስፋ አለ። የተባረከ ተስፋ። አሜን አሜን። ታላቅ ተስፋ፣ የዘላለም ሕይወት፣ የተባረከ ተስፋ። ኢየሱስ ክርስቶስ ዳግም ይመጣል። አሜን አሜን። የበረከት ተስፋ አገር አለን። ክብር ለኢየሱስ ይሁን። አሜን። በማን ነው ደግሞ ተስፋ የምናደርገው? አሕዛብ ሁሉ በስሙ ተስፋ ያደርጋሉ። አሜን። ሁለተኛው ተስፋ ደግሞ በእግዚአብሔር ትንቢታዊ ቃል ውስጥ ያለ ተስፋ ነው። እግዚአብሔር በተናገረው ውስጥ ያለ ተስፋ ነው። ሮሜ 4 ላይ ሲናገር ቁጥር 18 ላይ ተስፋ ባልሆነ ጊዜ ተስፋን ይዞ ምን ይላል? ምን አይነት ነገር ነው? ተስፋ ባልሆነ ጊዜ ተስፋን ይዞ ምን ይላል? ምን ሲባል የብዙ አሕዛብ አባት የሚባል የተስፋ ቃል ተሰጥቶታል። እያንዳንዱ ቃል ተስፋዬ ነው በሉ እስቲ። እያንዳንዱ ቃል ተስፋዬ ነው። እዚህ አብርሃምን ብትሰድበው፣ ብታብጠለጥለው፣ ብትገፋው፣ ምንም ብትለው ተስፋ በሌለበት ላይ ተስፋ ይዟል እሱ። ተስፋ የሌለበት ምንድን ነው? የሚስቱ ማህፀን ያረጀ ነው። እድሜው ገፍቷል። ረዥም ዓመት ሞክሯል። ልጅ አልወለደም። ያላደረገው ነገር የለም። እምቢ ተብሏል። ግን ድምፅ መጥቶለታል። ልጅ ታገኛለህ። ለምንድን ነው እናንተ የምትበተበቱ? ሰው ተስፋ የሚቆርጠው አለቃው ላይ፣ ገንዘቡ ላይ፣ ኢኮኖሚ ላይ አይኑን ሲያደርግ ነው። ቃል ላይ አይኑን ያደረገ ተስፋ ይቆርጣል። ተስፋ በሌለበት እንደዚህ ውጥ ባለ ቦታ ላይ ጌታ ምን ብሎሻል? ወንድሜ ጌታ ምን ተናግረዋል? ምንድነው ያወራ? ምንድነው ያለሽ? ምን አይነት ህልም ሰጥቷል? ምን አይነት ራዕይ ሰጥቷል? ተስፋ በሌለበት ተስፋ ይዟል። የሚታየው አይመስልም እኮ ከላይ የመጣው ግን የብዙዎች አባት አደርግሃለሁ ብሎታል። አሁን በጣም ወደው ቃል አለ እኮ ምን ይላል መሰላችሁ? አብርሃምን ብቻውን ሳለ ጠራሁት። ሲጠራ ብቻው ነው፣ ሲወጣ ብቻው ነው። ማንም የለም፣ ምንም የለም፣ ተስፋ የሚደረግ ነገር የለም። ከወጣ በኋላም ራሱ ድምፅ ከመጣለት በኋላ ቢታይ የለም፣ ልጅ የለም። ገባ ጋር ቤት ስህተት ተወለደ። እስማኤል መጣ፣ እስማኤልም መጣ። አሁንም ይላል እግዚአብሔር መጣና እንደዚህ ያለው ይሄን አይደለም የምባርከው ቃሌን ነው አለ። ደክመህ የገባህበት አይደለም አለው። አልቅሰህ የገባህበት ያንተ በረከት አይደለም አለው። ያንተ በረከት የኔ አፍ ላይ ነው ያለው አለ። የተባልከው በረከት ነው። የተነገረሽ በረከትሽ ነው። የተነገረ በረከት ነው። ጨነቃቸው፣ ጠበቁ፣ ሞከሩ፣ ቢሞክሩ ይሄን ቢሉ ምንም የለም። በቃ የሚያውቁትን በዘመናቸው የነበረው ነገር እንደተጠቀሙ እርግጠኛ ነኝ። ይሄን ተስፋ ያው ለማድረግ መጨረሻ ለመከረችው ግብ አለች። ማንም ሚስት እንደዚህ አትልም። ምን አይነት ዲፕሬሽን ውስጥ እንዳለች ነው። ምን አይነት ተስፋ መቁረጥ ውስጥ በዘመኑ እንደነበረች ነው የሚያሳይ። የትኛው ሚስት ነች ለዛም የምታውቃትን ሴት ሂድና ቀፍ የምትለው? ማንም ሴት እንደዚህ አይልም። ማንም እንደዚህ አይልም። ከነበረበት ሁኔታ የተነሳ እንደው ድንገት መፍትሄ እናገኛለን ብለው ገብተው ሲወጡ አለ እግዚአብሔር መጣና አይ ይሄ አለ እንደው ያንተ ልጅ ስለሆነ ይበዛል አለ። ግን አበዛለሁ ያልኩህ በእስማኤል አይደለም። አበዛለሁ ያልኩህ በይስሐቅ ነው። በምንድን ነው የደከምከው ወንድሜ? ዛሬ ይህን ፒለር አንሳ። ይህን ፒለር አንሺ። የተባልሽውን ያሺ። የተባልከውን ያሺ። ጴጥሮስ እንዳለ ሐዋርያ ጴጥሮስ ምን አለ? በጨለማ መካከል ጭው ጭው የምትል ብርሃንን እንደሚይዝ ሰው ቃልህን ያን ትንቢታዊ ድምፅ አለ እንደዚህ እንይዛለን አለ። ኢየሱስ ጌታ ነው። የማይመስል ነገር ባለበት ጨለማ በሆነበት ጭል የምትል ግን ተስፋ ያላት ነገር ያሺ። ዛሬ ተስፋ የቆረጠ በሙሉ ተስፋ የሚቆረጥበት አምላክ የለም። ኧረ አሜን አሜን። አዎ ይሄን ሞከርኩ ያን ሞከርኩኝ የምትሉ ችግሩ ጨዋታ መሃል ስላለ ጨዋታውን ተውና ምሰሶውን ያዘው። የእውነት አለ ተስፋ የሚባለው ምሰሶ አቁም በሕይወት ላይ ያም በቃ አንዱ የክርስትና ሕይወት ምሰሶ እንደሆነ አንድ እንደሆነ ከገባ ተስፋ አትቆርጥም። እግዚአብሔር ያለውን ይፈጽማል። ተስፋ በሌለበት ተስፋን ይዞ ተስፋ በሌለበት ተስፋን ይዞ አመነ እንዴ ለሁላችሁ ተስፋ የሚደረግ ባለበት ተስፋ አያስፈልግም እኮ። እዚህ ተናግሬያለሁ። ተስፋ የሚባለው ነገር ብያለሁ
ነገሩ አስተማማኝ ባልሆነበት ቦታ ላይ የሚኖረን ነገር ነው። ገና የተካባ ሰውማ ምን ተስፋ ያደርጋል? እንደ አብርሃም ነው እንጂ ሞክሮ ሲያቅተው ከሰማይ የመጣው ድምፅ ብቻ አንድ ሰው በድምፅ ብቻ ይነሳል። አሜን። ይኸውላችሁ ይሄን ልበልና እኔ በአምላክ እምላለሁ ስል እግዚአብሔር ማምለክ አይደለም እምላለሁ ማለት ያደርገዋል ብዬ እምላለሁ። የጠራችሁ የታመነ ነው። አሜን። እሱም ደግሞ ምን ይለዋል? ይፈጽማል። የጠራሽ የታመነ ነው። የተናገረ የታመነ ነው። ና ያለሽ ምንም በሌለበት የሚደግፍ በሌለበት አንተ እኔ እኮ ስጠራ ድምፄን አይተው አይደለም መናገር እንኳን የማልችል ሰው ፊት ቆሜ ድምፄ የሚንቀበቀብ ሰው ተስፋ በሌለበት ተስፋ አልሰጠኝም። አቆምሃለሁ አለኝ። ያን ነገር ያዘው ይሆናል። የክርስትና ህይወት መሰረቱ እሱ። ተስፋ የሚደረግ አምላክ አለ። ተስፋ የሚደረግ ኢኮኖሚ የለም። ተስፋ የሚደረግ ፖለቲካ የለም። ተስፋ የሚደረግ ሰው ግለሰብ የለም። ተስፋ የሚደረግ ሰማያዊ አሰራር አለ። አሜን። ኧረ አሜን። ተስፋዬ በሉ እስቲ። በሚታየው ላይ ሳይሆን በጸናው ኪዳን ላይ ነው። እዚህ የተባላችሁ ነገር የተጠራጠራችሁ ይሆንን የምትሉ በቃ ተስፋ በሌለበት ተስፋ ይዘመን። ተስፋ ደግሞ የህይወት ስንቅ ነው። ሰዎች ራሳቸውን የሚያጠፉት ወይ የሚገሉት ወይ የሚያንቁት መቼ ነው ታውቃላችሁ? ሳይኮሎጂካሊ ሲነገር ሰው ተስፋውን ሲያጣ ተስፋው ሲሟጠጥ ነገው ላይ ያለው ጨልም ሲልበት ራሱን ያጠፋል። ብዙዎቹ ለዛ ሰው የነገ ተስፋ የመኖር ተስፋ ሲያጣ የመኖር ተስፋ የእግዚአብሔር ቃል እዚህ ዋና መሰረት ነው። ተስፋችሁ የጠፋ ሰዎች ተስፋችሁን ከእንደገና አንሱ። ክብር ለኢየሱስ ይሁን። ሶስተኛው ፒለር ሶስተኛው አምድ ፍቅር ሹካራ ባላ ጂዲ ባርላ ዲያም አንዳንዱ ዛሬ እንደ አንበሳ ሆኖ ይወጣል። አሜን። ጻድቅ እንደ አንበሳ እንጂ እንደ አንበጣ ነው። ያሳ ውስጥ ያለ ጃይንት ተነሳ። በቃ የለም አለቀ። ለማን ተብሎ በተለያየ እንዴ አንተ ደመና አይቶኮ ይዘንባል ማለት ምን ጥቅም አለ? ደመና በሌለበት ጌታ በጠራራ ፀሐይ አዘንቧሉት አለ። ጠራራ ፀሐይ ላይ ቆሞ ይዘንባል። ምንድነው? ተስፋ በሌለበት ተስፋን ይሰጣምናል። ሁሉ ነገር ጨለምለም ያለባችሁ ሰዎች የምስራች ያንዳንዱ ቆስ ሲገላበጥ ስላየው የመኖር ተስፋችሁ ታደሰ። የማገልገል ተስፋችሁ ታደሰ። አሜን። መሰረት ነው እሱ። እንዳጥሉ ተስፋችሁ። ሶስተኛ ፍቅር። የሚገርማችሁ ነገር ተስፋ በሌለበት እምነት አይሰራም ብያቸው። ተስፋ ታርጉ በሌላ የዛና ደግሞ በእምነት በፍቅር የሚሰራ እምነት ይላል። ሶስቱ ታይዘው ነው ሰሩት። ፍቅር በሌለበት እምነት በሙላት አይገለጥም። ፍቅር ጅማትን ከጅማት ጋር የሚያያይዝ ትልቁ ምሰሶ። ፍቅር የእግዚአብሔር አብ የመገለጥ ህይወት። እግዚአብሔር ዓለምን እንዲሁ ስለወደደ አንድያ ልጁን ሰጠ። ፍቅር አንድ ፒለር እንጂ በውስጡ የተለያየ ሲሚንቶ የተለያየ ፌሮ ሲሚንቶ አሸዋ ጠጠር የሌለ የለም። እሱ ለማየት ተፈልጋችሁ ቆርጦስ ስለሄዳችሁ ፍቅር አይታበይ ፍቅር ሰው አይፈልግም ፍቅር አይመካ በቃ የሚለው ዘር እሱ ፍቅር የተዋቀረበት ምንድነው? ሲሚንቶ ነው። ጌታ ይባረክ። አሜን። ወላችሁ መንፈስ ቅዱስን እግዚአብሔር ለምን ሰጠን? ስለወደደን ብቻ ነው። መንፈስ ቅዱስ ሽልማት ሳይሆን ስጦታ ነው። ሽልማት ነገር ከሰራ በኋላ የሚሰጥ ምንድነው? ስጦታ ነው። ሽልማት ስንል ለሰራው ዋጋ የሚገባ ብለው ያመኑትን ተመን ያለበት ነገር ነው። ሩጫ ላይ መጨረሻ ለወጣው ሰውዬ የወርቅ ሜዳሊያ ይሰጡታል። እንደ ሩጫው መጠን እንደ አገባቡ መጠን ምን ይባላል? ስጦታስ ስጦታ ያንተን ማነስ ሳይሆን የሰጪውን ልብ ነው። ይዳታስ ስጦታ
የተቀባዩን ነገር የሚመስል ሳይሆን የሰጪውን ልብ የሚያሳይ ነው። የፍቅር ጉልበት የስጦታው ማንነት ይወስናል። እግዚአብሔር ሁለት ነገር ሰጥቶናል፣ ልጁና መንፈሱ። እንዲሁ አለ ሰጣን። ፍቅር የቤተሰብ የማህበረሰብ የቤተ ክርስቲያን ትልቅ ምንድነው? ምሰሶ። በፍቅር የማይነዳ አገልግሎት አክሊል የሌለው እግዚአብሔር የሚጸየፈው አገልግሎት ነው። በሆነ ነገር ላይ የተሰራ ድራማ የእግዚአብሔር ማንነት አይገልጥም። እግዚአብሔር ለክብሩ ስለሰራው አክሊል አይሆንልም። እግዚአብሔር ለክብሩ ይሰራል በጉባኤ መካከል በስሙ ስለተሰበሰበ ድረስ። እኛ ግን በፍቅር ነው የምናገለግለው። ፍቅር ከሌለ እንደሚሸዋሸው ጽናጽል ዝም ብሎ የሚሸዋሸው ጽዋዝ ማለት ነው። ያለ ጊዜው ያለ ሰዓቱ አላግባቡ ዝም ብሎ የሚጮህ ማለት ነው። አግባብ ባለው ህይወት መኖር የሚፈልግ ሰው ሁሌ መጠየቅ ያለበት በውስጡ ያለውን የፍቅር ልክ ነው። ራእይ ላይ ሲጽፍ እኮ አዲሱ የድሮ ፍቅር ትተሻል። ፍቅር እግዚአብሔር በሰው ልብ ውስጥ ያለ ህይወት የሚለካበት ቤተ ክርስቲያን በዚህ ምሰሶ ትለካለች። ለዚህ ነው ለዛች ቤተ ክርስቲያን የመጀመሪያ ፍቅርሽን ብለሻል፣ ጥለሻል። በዘመን መጨረሻ ደግሞ ከሚጠፉ ነገሮች መካከል አንዱ ምንድን ነው? ፍቅር ምን ትላለች? ትቀዘቅዛለች። ልክ እየነደደ ያለ ከሰል እንደሚቀዘቅዝ ማለት ነው። ስለመቀዘቅዝ ነው ፍቅር ምን በሉ ይላል? ተከታተሉ። መከታተል ምን ማለት ነው? እያባረሩ ማለት ነው። እየሮጥክ የቀዘቀዘ ነገር ነው። በቀላሉ የሚገኝ ነገር እንትን አትለው። በዚህ ዘመን ፍቅር የለም ታልክ፣ አዎ ኢየሱስ ተንብዮአል። ፍቅር ምን ይላል? ይቀዘቅዛል። እንደውም ዘመኑ የክፋት ይጠፋል። እኛ ግን ፍቅርን እናነሳሳለን። አሜን። ፍቅር ለማገልገል ከእግዚአብሔር ጋር ለመኖር ወሳኙ ፒለር ምሰሶ። እሺ ይሄኛው ምሰሶ በጣም ደስ የሚል ምሰሶ ነው። አራተኛው ፒለር ደስታ። የሚገርም ደስታ ደስታ ይሄን ነገር ከተማራችኋል እርግጠኛ ነኝ ደስተኛ ከመሆኑ ውጭ ሌላ አማራጭ አይኖራችሁ። አሜን አሜን። እማራው ደስታ ከስሜት ያልፋል። ለምሳሌ ስንኮረኮር የሚመጣው ደስታ አለ። እጅ ብብት ስር ካልገባ ስቅ ማለት ነው። ከዛ ዛሬ ትወጣላችሁ እጅ የሌለበት። አሜን አሜን። ደስታ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 ይሄ የሚገርመው ምክር አይደለም ትእዛዝ ነው። አንደኛ ተሰሎንቄ 5:16 ሁል ጊዜ ደስ ይበላችሁ። ደስ ይበላችሁ ግን ጥሩ እኮ ነው። ይሄ ፒለር ነው፣ ምሰሶ ነው። ሁል ጊዜ ከኔ ጋር በሉት እስቲ መቼ? እንዴት? ሁል ጊዜ ደስ ይበላችሁ። እዚህ ደስታ ፒለር ደስታ ምሰሶ ነው። አንድ ሁል ጊዜ ደስ ይበላችሁ። እሺ ሁል ጊዜ ታዲያ እንዴት ደስ ይበለኝ ካለ ጳውሎስ ፊልጵስዩስ ሄዶ ነገረ። ተሰሎንቄስ ሲያሳዝን ግራ ገብቷቸው እርግጠኛ እኛ ግን እድለኞች ነን። ባንዴ ተሰሎንቄ ኖረን ባንዴ ፊልጵስዩስ በላቋ ተቀላችሁ። ምን ማለት ነው ተቀላችሁ? ዛሬ እዚህ ጋር ሰምተን በሚቀጥለው ቀን ኢሮፕ ስትገባ እንደማለት እኮ ለተሰሎንቄ ያላችሁ ሁሉ ጊዜ ደስ ይበላችሁ አላችሁ። ጉድ ፈላ። ሁሉ ጊዜ ነጭናጫ ሚስት ባለበት፣ አስቸጋሪ ባል ባለበት፣ ነገረኛ ጎረቤት ባለበት
ክፉ አለቃ ባለበት እንዴት ደስ ይለኛል? አዎ ደስ ይበል። ትእዛዝ ነው። ጳውሎስ በመገለጥ ብርታት ለፊልጵስዩስ ሰዎች ራራላቸው። መገለጡ ነገራቸው። ሁሉ ጊዜ ፊልጵስዩስ 4:4 በጌታ ይሄ ነው ፒለር ወቅ በማን ደስ የሚለን? ነገር ይለዋወጣል፣ ነገር ይቀየራል። ያመንከው ይከዳሃል፣ የወደድከው ይጠላሃል፣ የፈለከው ይሸሽሃል፣ የሸሸኸው ይቀርብሃል። ይሄ የህይወት ክስተት ነው። እነዚህ ነገሮችን የሚከተል ሰው ሁሌ ደስ አይለው። ጌታን የሚከተል ሰው ግን ሁሌ ደስ ይለዋል። ጌታ ሆይ በሉት። ደስታዬ አንተ ነህ። ከዛ ላችሁ ደግሜ ላለው ደስ ይበላችሁ። አሁን ገባቸው። ደስታቸው በጓደኛቸው፣ ደስታቸው በትዳራቸው፣ ደስታቸው በስራቸው፣ ደስታቸው በነገራቸው ሰው በጌታ ደስ ያለው ሰው ደስተኛ ትዳር ይኖረዋል። በጌታ ደስ ያለው ሰው ደስተኛ ስራ ይኖረዋል። በማን ደስ ያለው? በጌታ። ያለቃውን ፊት ሳይሆን የጌታን ፊት ያለ። የጌታ ፊት ደግሞ ሁሌ ያበራል። አሜን። የሚገርምህ የጌታ ፊት በእውነት አሳዝነው ራሱ የበራ ፊት ነው ያለው። ዘውትር እጆቹን ይዘረጋል። በማን ደስ ይበላችሁ? በማን ደስ ይበላችሁ? ደግሜ ላለ ምን ይበላችሁ? ደስ ይበላችሁ። ደስ ይበላችሁ። ደስታ ፒለር ነው። የህይወት ስኬት ይላሉ ተመራማሪዎች፣ የዓለም ተመራማሪዎች የህይወት ስኬት መነሻ ቁልፉ ደስታ ነው ይላሉ። አንድ ካምፓኒ ስኬታማ መሆን ካለበት ይላል ደስተኛ ሰራተኞች መፍጠር አለበት ይላል። ስለዚህ ለደስታቸው መስራት አለበት። ወይ ደሞዝ በመጨመር ወይ በማሰልጠን ወይ ነገር በማድረግ ቢመቻ አትሞስፌር የታወቀ ነው። ዓለም አቀፍ ደረጃ ላይ ኢንፍሉዌንስ የፈጠሩ ሰዎች ትልቁ ሚስጥራቸው ሊደሮቹ የሰራተኞቻቸውን ደስታ መጠበቃቸው። ትልቅ ቦታ ላይ የነበሩ ካምፓኒዎች ወደ ዘመን ነው ሰዎች ማግረምረም ሲጀምሩ፣ ስራቸው መጥራት ሲጀምሩ ካምፓኒ ይወድቃል። የታወቀ እኮ በክርስትናስ ሰው በጌታ ቤት በርትቶ መኖር አለበት፣ ደስተኛ መሆን አለበት። በጌታ አሜን። በስጦታ አላልኩ እኛ ምን ደስተው በስጦታ ግን የሚገርማችሁ ነገር የደስታ ምንጮችን ስናሳነው ጌታ ነው ብያችሁ ሁለተኛ የደስታ ምንጭ ልንገራችሁ። ኢየሱስ ሲናገር ምን አለ? ደስታችሁ ፍጹም እንዲሆን ጠይቁ ትቀበላላችሁ። ያውቃል በመሰጠት ውስጥ። ስለዚህ ጌታን ጠይቀን በምንቀበለው ደስታ እንዳለ እግዚአብሔር ያውቃል። በኢየሱስ ስም ደስታችሁ ፍጹም እንዲሆን የጠየቃችሁት ሁሉ ይመለስላችሁ። አሜን።